ሰላም ዛሬ በጣም በሚገርም ነገር ላይ ነው የምንዳስሰው የቺንዋ አቼቤን ዝነኛ ልቦለድ Things Fall Apart ግን የምንመለከተው ታሪኩን አይደለም ይልቁንስ ታሪኩን የያዘውን ሰነድ ራሱን ነው የምንመረምረው እና ይህ ሰነድ የሚነግረን ታሪክ ከጠበቅነው ፈጽሞ የተለየ ነው። ይሄ ልቦለድ እኮ የአፍሪካ ስነ ጽሑፍ መሰሶ ነው ቢባል ማጋነን አይሁን። የቅኝ ግዛትን ተጽዕኖና የባህል መነጋገትን በጣም በኃይል የሚተርክ ሥራ ነው። እናም ይሄን ያህል ክብደት ያለው ሥራ ምንጩን መመርመር ወሳኝ ነው። ግን ምንጩ ራሱ አንድ እንቆቅልሽ ቢሆንስ? እሺ ታዲያ ይህንን ሥራ ይህን ያህል ድንቅ የሚያደርገው ምንድነው? ብዙ ሰው ገጸ ባህሪያቱን ወይም ደግሞ ታሪኩን ይጠቅስ ይሆናል። እኛ ግን መልሱን ፍለጋ በቀጥታ ወደ መጽሐፉ ገጾች ነው የምንገባው። እንግዲህ በመጀመሪያው ክፍላችን የዚህን ስነ ጽሑፋዊ ሐውልት መሠረት እንፈትሻለን። ኃይሉ የሚመነጨው ከየት ነው? ሚስጥሩ ቃላት ውስጥ መሆን አለበት አይደል? ትክክለኛውን መልስ ለማግኘት ወደ ምንጩ መመለስ አለብን፣ ወደ መጽሐፉ ገጾች። ምክንያቱም እውነቱ የሚደበቀው እዚህ ውስጥ ነው አይደል እንዴ? እሺ አሁን ወደሚቀጥለው ክፍላችን እናልፋለን። ያልተጠበቀው ባዶነት፣ ወደ ውስጥ ማየት። እስቲ ሸፈኑን እንከፍትና ውስጥ ምን ሚስጥር እንዳለ አብረን እንይ። አሃ ምዕራፍ 1። አዎ ታሪኩ የሚጀምረው እዚህ ጋር ነው። የኦኮንኮን ዓለም ለመጀመሪያ ጊዜ የምንተዋወቅበት ቅጽበት። ግን ቆይ አንድ ደቂቃ። እስቲ ቀጣዩን ገጽ እንግለጥ። ባዶ ነው። ሌላ ገጽ፣ እሱም ባዶ ነው። የሆነ ነገር አልስተካከለም። ቃላቱ የት ገቡ? እናም እውነታው ይሄ ነው። መጽሐፉ ሙሉ በሙሉ ባዶ ነው። አንድም ቃል፣ አንድም ፊደል የለም። ይሄ ግኝት ሁሉንም ነገር ነው የሚቀይረው። እውነተኛው ትንታኔያችን የሚጀምረው አሁን ነው። እሺ ታዲያ አሁን የት ላይ ነን ማለት ነው? ታሪክ የሌለውን መጽሐፍ እንዴት ነው የምንመረምረው? ምናልባት ጥያቄው ራሱ ስህተት ይሆን? ምናልባት ታሪኩ ባዶነቱ ውስጥ ተደብቆ ይሆን? ቃላቱ ከጠፉ አሁን ትኩረታችንን በእጃችን ባለው ብቸኛ ማስረጃ ላይ እናድርግ። ያም የመጽሐፉ ሽፋን ነው። እስቲ ሽፋኑን እናንብበው። እሺ በእጃችን ምን አለ? እስቲ እንመልከት። ርዕስ አለ፣ Things Fall Apart። ደራሲ ቺንዋ አቼቤ። አሳታሚው አንከር ቡክስ ይባላል። ቅርጸቱም መጽሐፍ ነው። እነዚህ ፍንጮች ብቻቸውን ምን ሊነግሩን ይችላሉ? እስቲ ስለ ርዕሱ ብቻ እናስብ። Things Fall Apart፣ ነገሮች ሲበታተኑ። ይህ ርዕስ ብቻውን እኮ አንድ ሙሉ ታሪክ ነው የሚናገረው። ገና አንድ ገጽ ሳንገልጥ የመውደቅን፣ የመሰባበርን፣ የሐዘንን ስሜት ያስተላልፋል። ታሪኩ ባይኖርም እንኳን ርዕሱ ራሱ ስሜት ይፈጥራል። በጣም ኃይለኛ ነው። ይሄ ደግሞ ወደ አንድ ትልቅ ጥያቄ ይወስደናል። ባዶ ገጽ ምን ትርጉም ሊኖረው ይችላል? መጽሐፉ ላይ ጽሑፍ ከሌለ ታሪኩን የሚፈጥረው ማን ነው? ልዩነቱን አስቡት እስቲ። አብዛኞቹ መጽሐፍት ታሪክ ይነግሩናል፣ መልስ ይሰጡናል፣ ዓለሙን ይገልጹልናል። የባዶ መጽሐፍ ግን ጥያቄዎችን እንድንጠይቅ ያስገድደናል። ዓለሙን እኛው ራሳችን እንድንተረጉም ይጋብዘናል። አንዱ መስታወት ነው፣ ሌላኛው ደግሞ ባዶ ሸራ፣ እኛንን የምንስልበት። ስለዚህ ባዶ ገጽ በእርግጥ ባዶ ነው ወይስ እኛ በምናስበው በምንፈራው እና በተስፋ በምንጠብቀው ነገር ሁሉ የተሞላ ነው? እንግዲህ በመጨረሻም ከዚህ ሁሉ የተማርነውን እናጠቃል። ይህ ባዶ ሰነድ መጽሐፍ ስለሚባለው ነገር ያለንን አስተሳሰብ እንዴት ሊቀይረው እንደሚችል እና አንድ መጽሐፍ 3 ነገሮች ነው ማለት ነው። በጣም ቀላል ነው ሲታሰብ። አንደኛ ሽፋኑ ተስፋ ነው፣ የአንድ ታሪክ ቃል ኪዳን። ሁለተኛ ገጾቹ መያዣ ናቸው፣ ታሪኩ የሚኖርበት ባዶ ሸራ። እና በመጨረሻም ሶስተኛ አንባቢው ይመጣ፣ ያንን ባዶ ቦታ በትርጉም የሚሞላው ፈጣሪ ማለት ነው። ያለ አንባቢ መጽሐፉ ዝም ብሎ ወረቀት ነው፣ ምንም አይደለም። እናም በዚህ ጥያቄ እንለያይ። አንድ ታሪክ ሲጠፋ ወይም ምናልባት ሆን ተብሎ ሲደመሰስ ያንን ታሪክ እንደገና የመጽሐፍ ሥልጣን ያለው ማን ነው? ይህ ጥያቄ ከዚህ ባዶ መጽሐፍ አልፎ የታሪክን እና የማንነትን መሠረት የሚነካ ጥያቄ ነው።